የተወደዳችሁ የሃናንያ ቴዎሎጂካል ኮሌጅ ኦንላይን ተማሪዎች ሰላም ለእናንተ ይሁን። ወንድማችሁ መጋቢ ቴዎድሮስ አህሙ ነኝ። ባለፈው ቆምንበት እንጀምራለን። ካልቸራል አንትሮፖሎጂ እያጠናን ነው። ዛሬ የምናየው ሌሰን 5 ነው ማለት ነው። አምስተኛውን ክፍል እናያለን። አስቀድመን እንጸልይና ትምህርታችን ወደ ጥናታችን እንገባለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ይህን ጊዜና ዕድል ስለሰጠህን እግዚአብሔር የዘላለም አምላክ እናመሰግንሃለን። ደግሞ ይህንን ሚዲያ የሚከታተሉ የሚማሩ ተማሪዎችን እግዚአብሔር የዘላለም አምላክ እንድትረዳቸው በጌታ በኢየሱስ ስም እግዚአብሔር ለሚሽን የሚያስፈልገውን እግዚአብሔር የዘላለም አምላክ ቱልስ እግዚአብሔር ሆይ ምን እንደሆነ እንዲያስተውሉ እንዲረዱ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም እንድትረዳቸው እጸልያለሁ። እግዚአብሔር ሆይ ጊዜውን ላንተ አሳልፈን ሰጠን በጌታ በኢየሱስ ስም አሜን። እንግዲህ ባለፈው ተከታታይ ሳምንታት ስለ ካልቸራል አንትሮፖሎጂ ምንነት በጣም በሰፊው ተመልክተናል። ይሄ ትምህርት አስ ዲሲፕሊን እንዴት እያደገ እንደመጣ ተመልክተናል እና ያሉትን ስኮፖችም ስፋት ዳሰናል ማለት ነው። እና በተለይ ትምህርታችን ካልቸራል አንትሮፖሎጂ በራሱ ሰፊ የሆነ ዲሲፕሊን ነው። በስሩ በርካታ ክፍሎች አሉት። እኛ የምናተኩረው በካልቸራል አንትሮፖሎጂ ላይ ስለሆነ በዛ ላይ ነው እያጠናን እየተመለከተን ያለና። ስለዚህ በትምህርት 5 ላይ የምናያቸው አንዳንድ ክርስቲያኖች ስለ አንትሮፖሎጂ ያላቸው መረዳት ምን ይመስላል ማለት ሚስኮንሴፕሽን ስላለ ማለት ነው። የተሳሳቱ አመለካከቶች ምንድናቸው? ሌላው በክርስቲያን ተልእኮ ውስጥ የካልቸራል አንትሮፖሎጂ ሚና ምንድነው የሚለውን እናያለን ማለት ነው። ምን ሚና አለው? ክርስቲያን ተልእኮ ምን አስተዋጽኦ ያደርጋል ካልቸራል አንትሮፖሎጂ? ሌላው ስነ መለኮትና ሚሲዮሎጂ እንዲሁም በመስራት ላይ ባህላዊ አንትሮፖሎጂ ያለውን ጥቅም እናነሳለን። ጊዜ ካገኘን ደግሞ በዚህ በክፍል 5 ላይ ኢየሱስ እንዴት ነው ባህልን የሚመለከተው የሚለውንም እናያለን ማለት ነው። ከዚህ ከመጀመሪያው ቶፒክ ስንነሳ አንዳንድ ክርስቲያኖች አንትሮፖሎጂ የሚለውን ቃል እንዴት ይረዱታል? ማለቴ ብዙ ክርስቲያኖች ስለ አንትሮፖሎጂ ያላቸው አመለካከት የተዛባል። አንዳንዶች እንደውም ክርስትናን ለማጥቃት የሚፈልጉ ሰዎች ጋር የተገናኘ ትምህርት ነው ወይም ጸረ ክርስቲያን የሆነ ትምህርት አድርገው የሚመለከቱ ሰዎች አሉ። ነገር ግን ይሄ የተሳሳተ ወይም የተዛባ አመለካከት ነው። ክርስቲያን ካልቸራል አንትሮፖሎጂ በጣም ሰፊ የሆነ ዲሲፕሊን ነው። ሰው ጋር የተገናኘ ስለ ሰው ልጆች የሚያጠና ትምህርት ዘርፍ ነው። ስለዚህ ሰው ልጆችን ከስነ ህይወትና ከባህል አንፃር በስፋት ሰው ከተፈጠረበት ጊዜ ጀምሮ አሁን እስካለበት ዘመን ድረስ ያሉትን አንድነቶችና ልዩነቶች የሚያጠና የትምህርት ዘርፍ ነው ማለት ነው። ስለዚህ ሚስኮንሴፕሽን ለአንዳንድ ክርስቲያኖች ላይ እንደማይጠቅም ተደርጎ ይታመናል ማለት ነው። ሌሎቹ ደግሞ ምን ይላሉ? የዝግመተ ለውጥንና የስነ ምግባር አንጻራዊነትን የሚያበረታታ የትምህርት ዘርፍ ስለሆነ ስለዚህ መጽሐፍ ቅዱስ ትምህርት ቤት ወይም ሴሚናሪ አካል መሆን የማይችል ነው ወይም የማይገባው ነው ይላል። እንግዲህ ስለ ካልቸራል አንትሮፖሎጂ ስለ ሰው አመጣጥ ከሰው ከተፈጠረበት ጊዜ ጀምሮ ስላለው የሚያጠና ነው። ሰው ከተፈጠረበት ጊዜ ጀምሮ አሁን እስካሉ ልዩነቶች ድረስ የሚያጠና ነው። ስለዚህ ያንን ደግሞ በሁለት መንገድ ያስቀምጠዋል። ምን አይነት ቪው አለ ሰው አመጣጥ ዙሪያ ላይ? የመጀመሪያው ክሪኤሽን ቪው እና ስኮላርሊ ቪው የሚባል ሁለት ቪዎች ባለፈው ተመልክተናል። ክሪኤሽን ቪው ሰው በእግዚአብሔር መልክ የተፈጠረ ሰው ከፍጥረት ሁሉ የላቀ ፍጥረት እንደሆነ የሚያምን ሲሆን ሁለተኛው ቪው ደግሞ ስኮላርሊ ሰው ከብዙ ሚሊዮን ዓመታት በፊት ከአንድ ሴል እየተባዛ የመጣ ነው የሚል ደግሞ ቪው አለ። ያ ስኮላርሊ ቪው የቻርልስ ዳርዊን ፍልስፍና ማለት ነው። ቻርልስ ዳርዊን ፍልስፍና እዚህ ጋር እንደ አንድ ስኮላርስ የሚጠቅሱት ስኮላርሊ ቪው የሚከተሉ ሰዎች የሚጠቅሱት ቪው ነው። ስለዚህ እውነት ነው ካልቸራል አንትሮፖሎጂ ሰው ከየት መጣ የሚለውን ያጠናል። ሰው ከየት መጣ? ስለዚህ ያንን ሲያጠና ሁለት አይነት ቪው አለ ማለት ነው። ሁለት አይነት ቪው ያስቀምጣል። ክሪኤሽን ቪው እና እንደዚሁም ስኮላር የሆነ ቪው ያስቀምጣል ማለት ነው። ሶ ሌላ ስለ አንትሮፖሎጂ ያለው ሚስኮንሴፕሽን ምንድነው? ብዙ ጊዜ አንትሮፖሎጂ ያልሰለጠነ ኋላ ቀር ማህበረሰብ ላይ ብቻ የሚያጠና አድርጎ የሚያስቡ ሰዎች አሉ። ፕሪሚቲቭ ሶሳይቲ ላይ ብቻ ነው
ፎከስ የሚያደርገው ኋላ ቀር የሆነ ያልሰለጠነ ማህበረሰብን ብቻ የሚያጠና የትምህርት ዘርፍ አድርገው የሚመለከቱ የሚቆጥሩ ሰዎች አሉ። እውነት ነው። ቀደምት ይሄ ትምህርት ሲጀመር አብዛኛው ትኩረት ይደረግ የነበረው ባልሰለጠነ ማህበረሰብ ወይ ኋላ ቀር በነበሩ ማህበረሰቦች ላይ ነበር አንትሮፖሎጂስቶች ጥናት ያደርጉ የነበረው። ስለዚህ በአፍሪካ ኤዥያ ጥናት ያደርጉ ነበር። ነገር ግን አሁን ላይ ያለው ነገር ተቀይሯል ማለት አሁን የሰለጠነም ያልሰለጠነም ኋላ ቀር የሚባል ነገር የለም። ሁሉም ህብረተሰብ ይጠናል። በሁሉ ህብረተሰብ ውስጥ ያለው ባህል ይጠናል። ስለዚህ በህብረተሰብ ውስጥ ያለው ዓለም ደረጃ የተለያየ ማህበረሰብ የሚያመሳስለው ባህል ምንድነው? ኮመን የሆነ ነገር የጋራ የሆነ ነገር ምንድነው? ደግሞ የሚለያየን ነገሮችስ ምንድናቸው ተብሎ ትኩረት አድርገው አንትሮፖሎጂስቶች ጥናት ያደርጋሉ ማለት ነው። ስለዚህ ሰለጠነ ያልሰለጠነ የሚባል አሁን ላይ የለም ማለት ነው። ሌላ አንትሮፖሎጂስቶች የገጠሩን ህዝብና ማህበረሰብ ላይ ብቻ ያተኮሩ ናቸው የሚል የሚያምኑ ሰዎች አሉ። በዚህ የበፊት አንትሮፖሎጂስቶች እውነት ነው እዚህ ላይ አተኩረው ይሰሩ ነበር። የገጠሩ ማህበረሰብ ላይ በጣም ትኩረት አድርገው ያጠኑ ነበር። አሁን ግን ገጠር የለ ከተማ የለ ሁሉም ላይ የሁሉም ማህበረሰብ ባህል ይጠናል በዚህ ትምህርት መሰረት ማለት ነው። በክርስቲያን ተልእኮ ውስጥ የካልቸራል አንትሮፖሎጂ ሚና ምንድነው ሚለው በጣም አስፈላጊ ነገር። ለምን ይጠቅማል? ክርስቲያን ተልእኮ ካልቸራል አንትሮፖሎጂ አስተዋጽኦ ምንድነው? ሚናው ምንድነው? እውነት ነው ካልቸራል አንትሮፖሎጂ ለሁሉም የሚሽን ስራ መድኃኒት ነው ተብሎ አይታመንም፣ መፍትሄ ነው ተብሎ አይታመንም። ነገር ግን እንደሚገባ ለተዘጋጀ ሚሽነሪ ግን ትልቅ መሳሪያ። አንድ ማወቅ ያለብን ነገር ምንድነው? ካልቸራል አንትሮፖሎጂ መንፈስ ቅዱስን ሊተካ አይችልም። አንድ ሰው ይሄ ዕውቀት ስላለው ብቻ የሆነ ቦታ ተነስቶ ሂድጄ ወንጌል ሰብኬ ቤተክርስቲያን ተክላለሁ ቢል ማቀው ማህበረሰብ ውስጥ ገብቶ ውጤታማ ሊሆን አይችልም ያለ መንፈስ ቅዱስ ምሪት ማለት ነው። ስለዚህ መንፈስ ቅዱስን ድርሻ የሚተካ አይደለም ማለት። መንፈስ ቅዱስ በሚሽን አገልግሎት ውስጥ ያለው ቦታ ይታወቃል። ስለዚህ አገልጋዮችን የሚያስታጥቅ ለአገልጋዮች ምሪት የሚሰጥ መንፈስ ቅዱስ ወዴት መሄድ እንዳለባቸው ሐዋርያቶችን ጳውሎስን ሲመራው የነበረው መንፈስ ቅዱስ። ስለዚህ በሚሽን ውስጥ የመንፈስ ቅዱስ ድርሻ የሚተካ አይደለም። ይሁን እንጂ የካልቸራል አንትሮፖሎጂ ደግሞ ትልቅ ሚና ትልቅ አስተዋጽኦ እንዳለው በሚሽን ስራ ውስጥ ማወቅ አለብን ማለት ነው። ስለዚህ ብዙ ክርስቲያኖች በውጤታማ አገልግሎት ውስጥ የካልቸራል አንትሮፖሎጂን ስፍራና ቦታ አይረዱትም። መንፈስ ቅዱስ ወደ አንድ ማህበረሰብ ውስጥ ሲልከኝ ስለዛ ማህበረሰብ አስቀድሜ ማወቅ የሚገቡኝ በርካታ ነገሮች አሉ። ያንን አስቀድሜ ማወቄ በወንጌል ስራ ውስጥ በሚሽን ስራ ውስጥ ውጤታማ እንደሆን ያደርገኛል ማለት። ምክንያቱም አስቀድሜ አዌርድሁኛለሁ፣ ስለዛ ማህበረሰብ አስቀድሜ ያውቃለሁ፣ እንዴት መግባት ወደዛ ማህበረሰብ ውስጥ እንዴት መግባት እንዳለብኝ፣ እንዴት ወንጌል እዛ ማህበረሰብ ውስጥ መስበክ እንዳለብኝ አስቀድሜ ስለዛ ማህበረሰብ ስላወቅኩኝ ያ ማህበረሰብ የምሰብከውን ወንጌል ይቀበላል ማለት ነው። ስለዚህ ወንጌልን በሌላ ባህል ውስጥ ላሉ ሰዎች ስናቀርብ ባህላዊ ህጎችን ጥሰን እየሄድን እግዚአብሔር ሁሉ እንዲቆጣጠር መጠበቅ የለብን። ጳውሎስ ምንድነው ያለው? አንደኛ ቆሮንቶስ 9:20-22 ላይ ህግ ለሌላቸው እጠቅም ዘንድ ያለ እግዚአብሔር ህግ ሳልኖር ነገር ግን በክርስቶስ ህግ በታች ሳለው ህግ ለሌላቸው ህግ እንደሌለው ሆንኩኝ። ስለዚህ የምንሄድባቸው ማህበረሰቦችን ባህል ማወቅ ለአንድ ሚሽነሪ የወንጌል ሰው ግዴታ ነው ማለት ነው። አማራጭ ሳይሆን ግዴታ ነው። ካልቸራል አንትሮፖሎጂ በተልእኮ ውስጥ ያለው ሚና መረዳት አለብን። ስለዚህ ለውጤታማ የሚሽነሪነት ተግባራት በአራት አቅጣጫ ገዛ ያደርጋል ካልቸራል አንትሮፖሎጂ። በምን ሲባል የመጀመሪያው ለሚሽነሪው ሌላ ባህልን እንዲረዳ ያስችለዋል። ሚሽነሪ ስንል ወንጌልን ይዞ ከሱ ማህበረሰብ ውጪ ላለ ሰው ወንጌል ለማድረስ የሚሄድ ሰው ማለት ነው። ስለዚህ መጀመሪያው የሚጠቅመን ነገር ምንድነው? የሌላውን ማህበረሰብ ባህል እንድንረዳ ያስችለናል። ከሰላምታ አሰጣጥ ጀምሮ፣ ካለባበስ ጀምሮ፣ ካመጋገብ ጀምሮ እያንዳንዷን ነገር ማወቅ አለበት አንድ ሚሽነሪ። አንዳንድ ቦታ ላይ ሰላምታ ሲሰጥ አንገትን ዝቅ አድርጎ ሁለት እጅን አጣምሮ ሰላምታ ጃፓን
አካባቢ ስንሄድ የተለየ ሰላምታ አሰጣጣል። እኛ ጋር ደግሞ ተቃቅፎ ሰላም መባባል መጨባበጥ ሰላምታ አይነት ነው። የተለያየ ቦታ ስንሄድ የተለያየ አይነት ባህል እናገኛለን። አንዳንድ ቦታዎች ስትሄዱ ራስን ወደ ላይ መነቅነቅ የአውንታ ምልክት ነው። ሌላ ቦታ ላይ ደግሞ ስንሄድ አይሆንም ወይም ያሉታዊ ምልክት ነው። ስለዚህ በተለያየ ባህል ውስጥ የተለያየ ኮሙኒኬሽኖች አሉ፣ የተለያየ መግባቢያዎች አሉ። ስለዚህ ያንን አንድ ሚሽነሪ መረዳት አለበት። ምን አይነት የሰላምታ አሰጣጥ እንዳለ በዛ ማህበረሰብ፣ ምን አይነት አመጋገብ፣ ምን አይነት ምግብ ነው ያ ማህበረሰብ የሚመገበው፣ ምን አይነት ልብስ ነው ያ ማህበረሰብ የሚለብሰው። ስለዚህ በቂ ዕውቀት ይዞ ወደዛ ማህበረሰብ መሄድ አለበት ማለት ነው። በቂ ዕውቀት ሊኖረው ይገባል። ያ ካልሆነ ግን አንደኛ ያ ማህበረሰብን የዛም ማህበረሰብን ዕውቀት የዛም ማህበረሰብን ባህል ካለማወቁ የተነሳ ያ ማህበረሰብ የሚሰብከው ወንጌል ሊቀበለው አይችልም። ሁለተኛው ሚሽነሪ ወደ ሌላ ባህል ውስጥ እንዲገባ ይረዳዋል። መጀመሪያው መረዳት ነው። ሁለተኛው ግን የዚህ ትምህርት ጥቅሙ አንድ ሚሽነሪ ወደ ሌላ ባህል ውስጥ እንዲገባ ይረዳዋል። ወደ ሌላ ባህል ውስጥ መግባት። ምክንያቱም አንደኛ ማወቅ ያለብን ነገር ምንድነው? እኛ የለመድነው ነገር አለ። የራሳችን የሆነ ባህል አለ። የራሳችን ምንኖርበት ያደግንበት ከዛ ባህል ካደግንበት የአኗኗር ዘይቤ ወተን ወደ ሌላ ባህል ወደ ማናቀው ምናልባት ኮንፊውዝድ ወደሚያደርገን ግራ ወደሚያጋባ ባህል ውስጥ መግባት ቀላል አይደለም። ስለዚህ መጀመሪያ ከራስ እንደውም አንድ ሰው ይላል ወደ ሌላ ባህል ውስጥ መሄድ ማለት ልክ አሳ ከውሃ እንደወጣ አሳ አይነት ስሜት ነው። አስቡ አሳ ከውሃ ሲወጣ ውሃ የወጣ አሳ በህይወት የሚኖር አይመስለውም። ልክ እንደዛ አይነት ስሜት ይሰማናል ማለት ነው። ምክንያቱም ከለመድነው ባህል ውጪ የሆነ ነገር ነው እየገጠመን ያለው። ምላሻችን ምንድነው የሚሆነው? ስለዚህ ሁለት ምርጫዎች አሉ። ከአዲሱ ባህል ጋራ አዳፕት ማድረግ ራስን ማስለመድ ያንን የዛን ማህበረሰብ ባህል መቀበል ወይም ደግሞ አሽቀንጥሮ መጣል። ስለዚህ ሁለት አማራጮች አሉን ማለት ነው። አንድ ማህበረሰብ ውስጥ ስንሄድ ወይ የዛን ማህበረሰብ ባህል እንቀበላለን ወይም ደግሞ የዛን ማህበረሰብ ባህል ሪጀክት እናደርጋለን። ሪጀክት አደረግነው ካለ ጀስት ሚሽናችን አቦርት አደረገ ማለት ነው። ተልኳችን አበቃ ማለት ነው። ሶስተኛው በሌላ ባህል ውስጥ ወንጌል እንድንናገር ያመቻችልናል ወይም ያስችለናል። የመጀመሪያው ምናልን ሌላውን ባህል እንድንረዳ ያስችለናል። ሁለተኛ ወደዛ ባህል ውስጥ እንድንገባ ይረዳናል። ሶስተኛው ወደዛ ባህል መግባት ብቻ ሳይሆን ወንጌልን እንድንናገር ያስችለናል። ኦሬዲ አሁን ባህሉን አውቀናል። ምን አይነት ባህል እንዳላቸው ያ ማህበረሰብ ምን አይነት ባህል እንደሚከተል አውቀናል። ስለዚህ የሚቀጥለው ለዛ ማህበረሰብ ወንጌል ማቅረብ ነው፣ ወንጌልን መናገር ነው። አራተኛው በሌላ ባህል ውስጥ ቤተክርስቲያን መትከል እንድንችል ይረዳናል። ወንጌል መናገር ብቻ አይደለም፣ ወንጌል መስበክ ብቻ አይደለም። ወደ ሄድንበት ማህበረሰብ ባህሉን ወደ ተረዳነው ወደዛ ባህል ውስጥ ወደ ገባንበት ወንጌልን ለሰበክነው ማህበረሰብ ቤተክርስቲያን እንድንመሰርት ይረዳናል ማለት ነው። ብዙ ሚሽነሪዎች አፍሪካ ሀገር ውስጥም ኤዥያም ከአውሮፓ መጥተው ማያውቁት ሀገር ውስጥ ቤተክርስቲያን ተክለዋል። ስለዚህ ወንጌልን ያስፋፉት በእንደዛ አይነት መንገድ ነው። ኢትዮጵያ ውስጥ እንዴት ወንጌል እንደተስፋፋ እናውቃለን። እና ትልቅ የወንጌል መስበኪያ መሳሪያ ነው አንትሮፖሎጂ። ስለዚህ በሌላ ባህል ውስጥ ለመስራት አንድ ሰው ያንን ባህል መረዳት አለበት። መረዳት ብቻ ሳይሆን ወደዛ ባህል ውስጥ መግባት። ወደዛ ባህል ውስጥ መግባት ሲባል ደግሞ እነሱ የሚበሉትን መብላት፣ እንደነሱ መልበስ፣ እነሱን መምሰል ከኃጢአት በስተቀር እነሱ የሚያደርጉትን ነገር ማድረግ ይጠበቅበታል ማለት ነው አንድ ሚሽነሪ። ስለዚህ ኖርማል ከሆነው ከራሱ የአኗኗር ዘይቤ ሙሉ ለሙሉ መውጣት ይጠበቅበታል ማለት ነው። ስነ መለኮትና ሚሲዮሎጂን በመስራት ላይ ባህላዊ አንትሮፖሎጂ ያለው ጥቅም አሁንም በደንብ በጥልቀት እንድናየው ፈልጋለሁ። በስነ መለኮት ዙሪያ ላይ በሚሲዮሎጂ ላይ የባህላዊ አንትሮፖሎጂ ጥቅም በደንብ ግልጽ ሆኖ ሊገባን ይገባል። ክርስቲያን ስነ መለኮት ላይ ስንመጣ ሚሲዮናውያን አውዳዊነት እንዲጠብቁ የሚረዳ መሳሪያ ነው ባህላዊ አንትሮፖሎጂ። ኮንቴክስቹዋላይዝ እንዲያደርጉ መልእክታቸውን ለዛ ማህበረሰብ በሚጠቅም መልኩ እንዲያቀርቡ ይረዳቸዋል ማለት። አውዳዊነትን ምን ማለት ነው? አውዳዊነት ማለት ወንጌልን ለአንድ ማህበረሰብ ስናቀርብ የማህበረሰቡ የአኗኗር ዘይቤ፣ ባህል፣ አመጋገቡን በማጥናት የድነትን ወንጌል መልእክት ሳንቀንስ ሳንቀይጥ በአውዱ ለተቀባዩ ማህበረሰብ ማድረስ ማለት። ያ ማህበረሰብ ሊረዳው ሊቀበለው በሚችለው በራሱ አውድ መሰረት ወንጌልን መስበክ ማለት። ይሄን ስናደርግ ወንጌልን
የወንጌልን መልእክት ሳንቀንስ ሳንቀይጥ እነሱ በሚረዱት ኮንቴክስት በእነሱ አውድ በእነርሱ ያናናር ዘይቤ እነርሱ ሊቀበሉት በሚችሉት መንገድ አውዳዊነት ወይም በእንግሊዝኛው ኮንቴክስቹዋላይዜሽን የሚባለው የማይለወጠውን የክርስቶስን መልእክት ከባህላዊ አውድ ጋር በሚስማማ መንገድ ማስተላለፍ ማለት ነው። ወንጌል አይለወጥም፣ ግን የምናስተላልፍበት መንገድ ግን ይለወጣል። ዘዴያችን ይለወጣል። ወንጌልን በተለያየ መንገድ እንሰብካለን። በኢንተርኔት ልንሰብክ እንችላለን። ሶሻል ሚዲያ፣ አደባባይ፣ ዋን ቱ ዋን በተለያየ መንገድ ወንጌልን እንሰብካለን። ግን መልእክቱ አይቀየርም። መንገዱ ተቀየረ ማለት የሚሰበክበት መንገድ ተቀየረ ማለት ወንጌሉ ይቀየራል ማለት አይደለም። ልክ እንደዛ አውዳዊነት ስንል ለዛ ማህበረሰብ ሊረዳው በሚችለው ሊገባው በሚችለው መንገድ ወንጌልን ማቅረብ ማለት ነው። ሁለተኛው ክርስቲያናዊ ሚሲዮሎጂ ላይ ካልቸራል አንትሮፖሎጂ ትልቅ ሚና አለው። አንትሮፖሎጂ በዓለም ላይ ከሚገኙ በርካታ ባህሎች ጋር የሚገናኝ በመሆኑ ዓላማውም ኢየሱስ ክርስቶስ ወንጌል መልእክት ጠቃሚ ማድረግ ስለሆነ ካልቸራል አንትሮፖሎጂ ትልቅ ሚና አለው ከሚሽን ተግባር ጋር ማለት ከወንጌል ተግባር ጋር። ኢየሱስ የሰጠን ተልእኮ ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበኩ የሚል ተልእኮ ነው የተሰጠን። ኢየሱስ ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏል። ስለዚህ ኢየሩሳሌምና ይሁዳ የሚያቋቸው የምናቃቸው ሰዎች ያሉበት አካባቢ ማለት ነው። የራሳችን ተመሳሳይ ባህል ያለን፣ ስለዚህ በቀላሉ ወንጌልን ልንነግራቸው የምንችላቸው ሰዎች ይወክላል ማለት ነው ኢየሩሳሌምና ይሁዳ የሚለው። ነገር ግን ወደ ሰማሪያ ስንሄድ የተለየ ባህል ያላቸው ህዝቦችን ያመለክታል። ምክንያቱም የኢየሩሳሌም ይሁዳና ሰማሪያ ተመሳሳይ የሆነ ባህል ይላቸው። ሰማሪያ የተደባለቀ ህዝብ ነው፣ የተለየ ባህል ያለው ህዝብ ነው። ደግሞ እስከ ምድር ዳርቻ ድረስ የተሰጠን ተልእኮ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ የሚል ነው። እስከ ምድር ዳርቻ ማለት ምን ማለት ነው? የተለየ ባህል ያላቸው የተለየ ማህበረሰብ፣ ቋንቋቸውን የማናቅ ባህላቸውን የማናቅ ማህበረሰብ ውስጥ ሂደን ወንጌል መናገር ማለት። ወደ ሌላ ማህበረሰብ ውስጥ ሂደን የማናቀውን ቋንቋቸውን የማናቀውን ባህላቸውን የማናቀውን ሰዎች ወንጌል ነግራቸው ተጠርተናል ማለት። ያንን ማድረግ እንዴት ነው ምንችል? ስለዚህ ማህበረሰብ መጀመሪያ ልናቅ ያስፈልጋል። የግድ እዛ ማህበረሰብ ውስጥ ረጅም ጊዜ መኖር ላይጠበቅብን ይችላል። ይሄን ለማወቅ እዛ ማህበረሰብ ውስጥ ኖሮ ስለዛ ማህበረሰብ ያጠኑ አንትሮፖሎጂስቶች አሉ። እነሱ የጻፏቸው በርካታ ጽሁፎች አሉ። ስለዚህ ያንን እነዛን መጽሐፍቶች ጽሁፎች በማንበብ ስለዛ ማህበረሰብ በቂ ዕውቀት እናገኛለን ማለት። ስለዚህ በቀላሉ ወደዛ ማህበረሰብ ውስጥ ሄደን ወንጌልን መናገር መመስከር እንችላለን ማለት። ሶስተኛ ለክርስቲያናዊ አገልግሎት አሁንም አንትሮፖሎጂ ትልቅ ሚና አለው። አገልጋዮች ሁሉ ሊረዱት የሚገባው ነገር የትኛውም ባህል የላቀ የሚባል ባህል የለም። የላቀ የሚባል ባህል እንደሌለ ሁሉም አገልጋዮች ማወቅ አለባቸው። ሁሉም ባህል እኩል ነው። ቅዱስ ባህል፣ ርኩስ ባህል የሚባል የለም። ስለዚህ ሚሲዮሎጂስቶች ወደ አዲስ ባህል ውስጥ ሲሄዱ በአዲስ ባህል ውስጥ ትኩረት ሊሰጡት የሚገባው ወንጌልና መንፈሳዊ ጉዳዮች ላይ ብቻ። ስለዚህ ዓላማቸው ወንጌልን ለዚያ ማህበረሰብ ማቅረብ ነው። ዓላማቸው መንፈሳዊ ጉዳይ ነው። ስለዚህ ትኩረት ሊያደርጉበት የሚገባው ምንም ስለዛ ማህበረሰብ ቢያጠኑም የዛን ማህበረሰብ አመጋገብ አለባበስ ቢከተሉም ነገር ግን ዓላማቸው ወንጌልና ወንጌል ነው። ዓላማቸው ያንን ማህበረሰብ በወንጌል መድረስ ነው። ስለዚህ አገልጋዮች ልናቅ የሚገባው ነገር ምንድነው? ልዩነት ስጦታ እንደሆነ ልንረዳ ይገባናል። ልዩነት ስጦታ ሲሆን ለቤተ ክርስቲያን የእግዚአብሔር ዕቅድ ነው። ምክንያቱም ቤተ ክርስቲያን የብሔር ብሔረሰቦች ጥምረት ናት። የማህበረሰብ ጥምረት ናት። እግዚአብሔር ለሰዎች ግንኙነትን፣ ቋንቋዎችን፣ ስሞችና ሌሎች ማንነትን ሰጥቷል። ይህ ባህል ነው። የእግዚአብሔር መልካም ፍጥረት አካል ነው የሆነው። ስለዚህ ነገር ግን እንደ ክርስቲያን አንድነታችንን መጠበቅ አለብን። ልክ ኢየሱስ አንድ ይሆኑ ዘንድ ብሎ በዮሐንስ 17 ቁጥር 21 ላይ እንደጸለየው ማለት። ስለዚህ አገልጋይ የእግዚአብሔር መንግስት አስተሳሰብ ሊኖረው ይገባል። የእግዚአብሔር መንግስት አስተሳሰብ ሊኖረው ይገባል። ምክንያቱም ዮሐንስ በራእይ ያየው ራእይ ምዕራፍ 21 24 ላይ እንደዚህም ሌሎች በራእይ መጽሐፍ ላይ ስታዩ በክርስቶስ ደም የነጹ ከነገድ ከቋንቋ ከወገን ብዙ ህዝብ አየሁ ይላል ዮሐንስ። ከተለያየ ነገድ ከተለያየ ወገን
እዚህ ከተለያየ ወገን ከተለያየ ጎሳ የመጣ ህዝብ ነው በሰማይ ያየው ዮሐንስ። ስለዚህ ቤተክርስቲያን የሰማዩ ምሳሌ ናት። ቤተክርስቲያን የሰማዩ ነጸብራቅ ናት። የተለያየ ባህል ያላቸው ሰዎች የተለያየ ቋንቋ ያላቸው በአንድነት ተሰብስበው የሚያመልኩባት ናት ቤተክርስቲያን። ልዩነት በቋንቋ ሊኖር ይችላል፣ በባህል ሊኖር ይችላል። ይሄ በረከት ነው። አገልጋዮች ልናቀው የሚገባው ነገር ምንድነው? ልዩነቶች በረከት መሆናቸውን ልናቅ ያስፈልጋል። በምናመልክበት ቤተክርስቲያን የተለያየ ባህል ያላቸው የተለያየ ቋንቋ ያላቸው ሰዎች ሁሉም በጋራ በአንድነት የሚያመልኩበት ነው። ያ ነው የእግዚአብሔር መንግስት። ሁሉም በኩልነት የሚያመልክበት፣ አንተ እንደዚህ ነህ፣ አንተ እንዲቋንቋ አለ እንደዚህ ነህ የማይባልበት። ዛሬ ቤተክርስቲያንን ስናይ አንድነትን አናይም። ቤተክርስቲያን ውስጥ ብዙ ችግሮች አሉ፣ ብዙ አድሏዊነቶች አሉ፣ ብዙ ትርምሶች አሉ። ከመሪዎች ከአገልጋዮች ብዙ ምን ሰማቸው ነገሮች አሉ። ምክንያቱም እግዚአብሔር ባህሎችን ለራሱ ክብር እንደፈጠረው ብዙ አገልጋዮች ግንዛቤ የላቸው። ባህል በረከት እንደሆነ፣ ቋንቋ በረከት እንደሆነ፣ ልዩነታችን በረከቶቻችን እንደሆኑ ብዙ ሰዎች ግንዛቤ የላቸው። ስለዚህ የተለያየ ቡድን አለ ቤተክርስቲያን ውስጥ ማለት ነው። በብሔር በጎሳ ቋንቋ የተለያየ መንገድ። ስለዚህ የእግዚአብሔር ዕቅድ ግን ምንድነው? ልዩነታችን ስጦታዎቻችን እንደሆኑ አውቀን አንድነታችንን መጠበቅ እንዳለብን፣ መንፈሳዊ አንድነታችንን መጠበቅ እንዳለብን መጽሐፍ ቅዱስ ይሄንን ነው የሚነግረን። በክርስቲያን ቴዎሎጂ በሚሲዮሎጂና አገልግሎት ዙሪያ ላይ የሶሻል አንትሮፖሎጂ ጥቅምና አስፈላጊነት አንድ ሰው ሲናገር ክራፍት የሚባል ሰው 10 ነጥቦችን ያስቀምጣል። በጣም አስፈላጊ የሆኑ 10 ነጥቦች ያስፈልጋል። ይሄ ትምህርት ለክርስቲያን ቴዎሎጂ፣ ለሚሲዮሎጂ እንደዚሁም ለአገልግሎት ዙሪያ ላይ ያለውን አስፈላጊነትና ጠቀሜታን በሚመለከት 10 ነጥቦች ያስቀምጣል። የመጀመሪያው አንትሮፖሎጂ ሰዎች ከሚያስቡትና ከሚያደርጉት ነገር ጋር የተያያዘ ስለሆነ በጣም አስፈላጊ ነው። ሰዎች ከሚያስቡትና ከሚያደርጉት ነገር ጋር የተያያዘ ነው። ሌላው አንትሮፖሎጂ በታሪክ መልኩ በዋናነት ምዕራባዊ ካልሆኑ ሰዎች ጋር የተገናኘ ነው። ስለዚህ ጠቃሚ ነው። አንትሮፖሎጂ ስለ ባህል ጽንሰ ሐሳብ አዳብሯል። ስለዚህ በጣም ጠቃሚ ነው ይላል። አራተኛ አንትሮፖሎጂ ስለ ሰው ልጆች ስለ ሰዎች ሁሉ አቀፍ እይታን ያካትታል። ሰዎችን ከስነ ህይወት አንፃር፣ ከባህል አንፃር፣ ከአኗኗር ዘዬ ከሁሉ ነገር አንፃር የሚያጠና ስለሆነ ለሰው ልጆች ሁሉን አቀፍ እይታ አለው አንትሮፖሎጂ። በጣም አስፈላጊ ነው። አንትሮፖሎጂ አመለካከት እንጂ ዝም ብሎ ርዕሰ ጉዳይ አይደለም ይላል። ከአመለካከት ጋር የተያያዘ ነው። አንትሮፖሎጂ በተግባቦት ላይ ያተኩራል። ሌላው ቅርጽና ትርጉሞችን ይለያል። አንትሮፖሎጂ የንጽረተ ዓለምን ጽንሰ ሐሳቦች አዳብሯል። እናያለን ስለ ንጽረተ ዓለም እና ባህል ያላቸው አንድነትና ልዩነት ምን እንደሆነ እናጠናለን። አንትሮፖሎጂ ለክርስቲያን አገልጋዮች በጣም ጠቃሚ የጥናት ዘዴን አዘጋጅቷል። መጨረሻው አንትሮፖሎጂ የባህል ለውጥን ይመለከታል። ምን በጣም ወሳኝ የሆነ 10 ነጥቦችን ያስቀምጣል ማለት ነው። 10 ነጥቦችን ያስቀምጣል። ኢየሱስ ባህልን የሚመለከተው እንዴት ነው? ሐዋርያቶች እንዴት ይመለከታሉ? በጣም አስፈላጊ ኮንሴፕት ነው ማለት ነው። ዮሐንስ ወንጌል ምዕራፍ 4 ላይ ብትመለከቱ ኢየሱስ በሰማርያ ሊያልፍ ግድ ሆነበት የሚል ቃል እናገኛለን። ስለዚህ ሰማርያውያን ከይሁዳውያን ጋር አይተባበሩም ነበር። ሰማርያውያን የተቀላቀለ ህዝብ የሚኖርበት ማህበረሰብ ስለሆነ አይሁዶች ይንቋቸው ነበር፣ እንደ ቆሻሻ እንደማይጠቅም። ስለዚህ ሰላም አይሏቸውም፣ አይተባበሩም። ነገር ግን ኢየሱስ ምንድነው ያደረገው? ይህን ባሪየር ነው ሰብሮ ይህን ልዩነት አፍርሶ ወደዛ ማህበረሰብ ውስጥ የገባው። ስለዚህ ኢየሱስ ምን ያክል ለሰዎች ዋጋ እንደሰጠ እንመለከታለን ማለት ነው። ኢየሱስ ለሰዎች ዋጋ እንደሰጠ ምናቀው በምንድነው? በሰማርያም ሊያልፍ ግድ ሆነበት የሚል ቃል ታያለን። ለአንዲት ሴት ኢየሱስ በሰማርያ ሊያልፍ ግድ ሆነበት። በተለየ ባህል ውስጥ ያለች ሴት ናት እቺ ሴት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲሁ ተቀመጠ። ጊዜው 6 ሰዓት ያህል ነበረ ይላል። መቼና የት
እችን ሴት ሊያገኛት እንደሚገባ ያቅ ነበር። በ6 ሰዓት ውሃ ልትቀዳች ሴት እንደምትመጣ ያቅ ነበር። እቺ ሴት በባህሏ የተናቀች ሴት እንደነበረች እንመለከታለን። ነገር ግን ኢየሱስ አክብሯታል። ከሰማሪያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት እና በባህሏ የተናቀች ናት። ያው ሳምራዊት ሴት ናት። ለየባህል ውስጥ የምትኖር ሴት ናት። ኢየሱስ ግን በባህሏ የተናቀችዋን ሴት አክብሮ ያናገራት እናያለን። ውሃ ጠጭኝ አላት። ስለዚህ ኮሙኒኬሽን ተጀመረ ማለት ነው። የባህል እንቅፋቶች ቁጥር 9 ላይ ስናይ የባህል እንቅፋቶች እንዳሉ እናያለን። ስለዚህ ሳምራዊቷም አንተ የይሁዳ ሰው ስትሆን ሳምራዊቷ ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና ይላል። ስለዚህ there is a cultural gap ማለት ነው። የባህል ባሪየርስ ነበር፣ የባህል ልዩነቶች ነበሩ ማለት ነው። በሳምራውያንና በአይሁዳውያን መካከል ክፍሉ ምን ይላል? አይተባበሩም ነበር። ስለዚህ አይሁዳውያን ሳምራውያንን ይንቋቸዋል፣ ሰላም አይሏቸውም፣ እንደ ቆሻሻ ነገር እንደማይረባ ይቆጥሯቸው ነበር። ስለዚህ ኢየሱስ ግን ያንን ሁሉ የባህል ልዩነቶች እሶ እችን ሴት እንዴት እንዳገኛት የዮሐንስ በደንብ አድርጎ ይገልጽልናል። ቁጥር 10 ላይ ኢየሱስም መልሶ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱና ልጆቹ ከብቶቹ ከዚህ ጠጥተዋል አለችው። ስለዚህ ኢየሱስ እችን ሴት አላንቋሸሻትም፣ ባህሏንም አልናቀም፣ ስለ ባህሏም አላነሳም። የእርሱ ዓላማ እችን ሴት ስለ እግዚአብሔር መንግስት መንገር ነው እንጂ ስለ ባህሏ አላነሳም። ባህሏ እንደውም አከበረ። ከዚያ በኋላ ቁጥር 13 እስከ 15 ስናይ ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃ ልቀዳም ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስ ወደ ባህሏ ወደ ሲያንቋሽሻት አናይም። ነገር ግን እሷን ባህሏን አክብሮ ግን ዘላለማዊውን የእግዚአብሔርን ሐሳብ ሲነግራት እንመለከታለን ማለት ነው። ቁጥር 16 የሷን ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናግረሻል። 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናግረሻል አላት። የሷን ማህበረሰብ ቤተሰብ አልገደበውም ማለት ነው። 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ባልሽ አይደለም። ስለዚህ እቺ ሴት በማህበረሰቡ የተናቀች አመንዝራ የሆነች ብትሆንም ለኢየሱስ ግን ይሄ አልገደበውም፣ ባህሉ አልገደበውም። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድ የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። እናንተ ገና 4 ወር ቀርቷል መከርም ይመጣል ትሉ የለምን? እንሆላችኋለሁ፣ አይናችሁን አንሱ፣ አዝመራው እንደነጣ እርሻውን ተመልከቱ። ስለዚህ ይሄን ለደቀ መዛሙርቱ ነው ኢየሱስ የተናገረው። ስለዚህ ምንድነው ከዚህ ሴት ጋር ኢየሱስ ክርስቶስ የአይሁድን ባህል አለ፣ አይሁዳውያን ባህላቸው ከሳምራውያን ጋር አይተባበሩም። ነገር ግን ኢየሱስ ይሄንን አልያዘው። ስለዚህ ለሳምራዊቷ ሴት ተለየ ባህል ላላት ዘላለማዊ የእግዚአብሔርን ሐሳብ ስለራሱ ማንነት ሲገልጥላት እንመለከታለን። ስለዚህ ከዚህ የምንማረው ብዙ ነገሮች አሉ። እኛም ወደ አንድ ማህበረሰብ ውስጥ የተለየ ባህል ወዳላቸው ሰዎች ውስጥ ስንሄድ የዛን ማህበረሰብ ባህል ሪስፔክት ማድረግ፣ መቀበል፣ ማክበር አለብን ማለት ነው። ካለዛ ወንጌላችንን ስለማይቀበል። ስለዚህ ዓላማችን ወንጌልና መንፈሳዊ ነገር መንገር ነው። ስለዚህ ኢየሱስ እንዴት እችን ሴት ካለችበት ሁኔታ እንዳወጣት እንመለከታለን። ብዙ ጊዜ ወንጌል ለመስበክ ሰዎች ሲሄዱ ለሃይማኖት ተጨቃጭቀው ይመለሳሉ። የማይጠቅም ነገር አውርተው ይመለሳሉ።
ግን እኛ የተጠራነው ወንጌልና ወንጌል እንድንናገር ነው። እነሱ ባህል ስለነሱ ሃይማኖት መነጋገር የለብንም። ወንጌልን እውነት ግን ለነሱ ባሉበት ሁኔታ ላይ ልንነግራቸው ልንሰብካቸው ይገባል ማለት ነው። ጸልየን ሬሌሽናችንን ጨርሳለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ስለነበረን ቆይታ ሁሉ እናመሰግናለን። ስለነበረን ጊዜ ሁሉ ተባረክ። እግዚአብሔር የዘላለም አምላክ ሁሉም አመለካከታችን ስለ ባህል ያለን አመለካከት ስለ ባህል ያለን አስተሳሰብ እንዲቀየር ሰዎችን ባህል እንድንቀበል ሰዎችን ባህል እንድንወድ እንድናከብር እግዚአብሔር ሆይ ሰዎች ባሉበት ባህል ውስጥ ወንጌል እንድንናገር በጌታ በኢየሱስ ስም መንግስት አስተሳሰብ ልትሰጠን ጸልያለሁ። ስለነበረን ጊዜ ሁሉ እናመሰግናለን ኢየሱስ